ዛሬ ሀገራችን ከምን ጊዜውም በላይ የማይደፈር በደም የተገነባ አገር የሚጠብቅ ግንባር ቀደም አስተማማኝ የሀገር መከላከያ ሰራዊት ገንብታለች። ሺህ ጊዜ ገጥመውን ሺህ ጊዜ እንዳሸነፍናቸው ከዚህ በኋላም ለጠላቶቻችን ያለን ምክር ደጋግማችሁ ማሰብ አለባችሁ። የኢትዮጵያ መከላከያ ሰራዊት እንኳን ዛሬ ትናንትም አልተሸነፈም። አንደኛው መጠበቅ ነው። መጠበቅ ብቻ ሳይሆን ሁለተኛው ደግሞ ነፃ ሀገር የበለጸገ የሚፈራ በየጊዜው ብቅልም እያሉ የሚፈታተኑን እዛም እዚህም እየተፈራገጡ የእነሱን መሳሪያ ሆነው የሚያገለግሉ ኃይሎችን መዋጋት ተቀዳሚ ተግባራችን ሊሆን ይገባል። ማንም ብድግ ብሎ አያስብም። አሁን ያለንበት ተዋጊ አውሮፕላኖቻችን ጥሩ ናቸው። ትራንስፖርት አውሮፕላኖቻችን ጥሩ ናቸው። ሰው አልባ አውሮፕላኖችን ታጥቀናል፣ ጥሩ ነው። የሳይበር ሴኩሪቲ አቅማችን ጥሩ ነው። እኛ ያለን ሰማዩ አይጣስም ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? ሰሞኑን ያልተገናኘን ደግሞ በእርግጥም አልተገናኘንም። እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። የፈጣሪ ሰላምም ይብዛላችሁ። እንግዲህ ሰሞኑን ያልተገናኘንበት ዋነኛው ጉዳይ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን እያከበረ ስለነበረ የተለያዩ መርሃ ግብሮች በተለይ ከጥር 15 እስከ 19 የሚቀጥል ነው። ያንን እንግዲህ ለመሳተፍም አንዳንድ መረጃዎችን ለማሰባሰብ እናንተ እንዲሁ ለማድረስ ጥረት እያደረግን የነበረበት ሁኔታ ስለነበር ነው። ዛሬ ዕለቱ ጥር 17 ቀን 2018 ነው። አጠር ያለች ቆይታ ከእናንተ ጋር የሚኖረኝ እናንተው ውብሸት ታየ ነኝ። በሁለት ጉዳዮች ላይ ነው ቆይታ የምናደርገው። የመጀመሪያው በዚሁ የአየር ኃይላችን 9ኛ ዓመት አከባበር ላይ የነበረውን ነገር እንዳው ቀንጨብ አድርጌ ላጋራችሁ ስለፈለኩ ለየት ያሉ ናቸው የምላቸው ጉዳዮች ላጋራችሁ ሞክራለሁ። ሁለተኛ ደግሞ ለአየር ኃይላችን 9ኛ ዓመት በሚል ጆኒቲ ድንቅ የሆነ ሙዚቃ አቀናብሮ ግጥምና ዜማውን ሰርቶ አድርሶናል። እሱን ደግሞ ወደ መጨረሻ ላይ አቀርብላችሁ ዘላስት በት ኖት ዘሊስት ይባላልና የመጨረሻ ላይ የምናቀርብላችሁ ነገር ድንቁን ማለት ይቻላል። በዚህ የኤር ሾው ላይ በትርኢቱ ላይ እንግዲህ የነበረው ነገር ኦልሞስት ወደ 100,000 ሰዎች ሊከታተሉ በሚችሉበት ሜዳ ላይ ሆነን የተከታተልነው ክቡር ትሪቡን እንዳለ ማለት ነው። እሱን ወደ ኋላ እንመለከታለን። በጣም ድንቅ ነገር ነው። እሱን እንመለከታለን፣ እናየዋለን። ቀጥሎ ደግሞ ስለ ድሮኖችም የተወሰኑ ድሮኖችንም እንደው ለማሳየት እንሞክራለን። ድሮኖች የዘመኑን የጦርነት ታሪክ ዋርፌር የቀየሩ አብዮት ፈጥሮበታል ነው ተብሎ የሚታሰብ በአየር ላይ እስከ 42 ሰዓት ድረስ ይቆያሉ የሚል ነው ያነበብኩት። በተለይ አድቫንስድ የሆኑት ማለት ነው እንደ ግሎባል ሃውክ እና ግሬይ ሄግል የመሳሰሉት እንደዛ ይቆያሉ የሚለው ሌሎቹም እንደ በትንሹ ከ16 እስከ 24 ሰዓት ተጠን ታይቶና የሚል ነገር ነው። ዞሮ ይሄን የመሳሰሉት ነገሮች አብረን እንመለከታለን ማለት ነው። ክቡራትና ክቡራን ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ በታላቅ አክብሮት እጠይቃለሁኝ። የመጀመሪያ ማድረገው እንግዲህ የተመለከታችሁ ነገር ቀንጨብ አድርገን የተወሰነ ነገር አጋራችሁና እመለሳለሁ። አብራችሁን ቆዩ። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች በላይ ተታይተን ያለን የ9ኛ ዓመቱን የኢትዮጵያ አየር ኃይል አከባበር እየተመለከትን ነው ያለን ከግቢው ማለት ነው። ይህ 9ኛ ዓመት በርካታ ሀገራት የሌላቸው እድሜ መሆኑን ይታወቃል። የተለያዩ መርሃ ግብሮች አሉ። እነዚህን እየተመለከትን ነው ያለነው። እንግዲህ የአየር ኃይል ዋና አዛዥን ጨምሮ ክቡር ጠቅላይ ሚኒስትር አብይ አህመድ እንዲሁም በርካታ ታዳሚዎች በተገኙበት ነው ይሄን እያደረገ ያለ ነው። እንደምትመለከቱት እንግዲህ ከየት ተነስቶ የት እንደሄደ የሚያሳዩትን መርሃ ግብሮች ነው በአጠቃላይ የምንመለከተው ማለት ነው። አብራችሁ እየቆያችሁ በጣም በትንሹ ኢትዮጵያ ካላት የአየር ኃይል ብቃቶች በጣም ጥቂቱን ብቻ ነው የምንመለከተው። ምክንያቱም ወታደራዊ መረጃዎች እንዳለ ዘርግፍ የሚደረጉ ነገሮች አይደለም። ይሄም ነው ዴተር የማድረግ ወይም ደግሞ ባለበት እንዲቆም እንዳያስቡን በክፉ እንዳያስቡን ለማሳሰብ ያክል ለፍረው ከመጡ ደግሞ ያው ዋጋቸውን ያገኛሉ ማለት ነው። ይሄ አየር ኃይል ግቢ በአጠቃላይ የአስመራ ከተማን ይበልጣል በነገራችን ላይ በዚህ አጋጣሚና ክቡራትና ክቡራን አብራችሁን ትቆዩ ይሆን በድጋሚ ጠይቃለሁ። ሰላም እንቆይ። እንግዲህ ይሄ ትርኢቱ በሚካሄድበት ቦታ ሜዳ ላይ ማለት ነው ከክቡር ትሪቡኑ በተለየ ሁኔታ ሁሉም ሰው ገብቶ እስከ 100,000 ሰው በዚህ ሜዳ ላይ ሆኖ ትርኢቱን ሊከታተል ይችላል። እንግዲህ መታየት ያለባቸው ነገሮች ብቻ ናቸው እንደሚታወቀው እዚህ ሊታዩ የሚችሉት ወታደራዊ መረጃዎች በመሆናቸው ሁሉም ነገር እዚህ ጋር ወጣል ማለት አይደለም። ያሉት ወታደራዊ የጦር ጀቶች እንደዚሁ ይሆናሉ ማለት አይደለም። ግን እዚህ ላይ በቃ ከሞላ ጎደል በርካታ ነገሮች የታዩ ነው። እጅግ ዘመናዊ በሆኑ ካሜራ ይቀርጹ የነበሩ
ዓለም አቀፍ ሚዲያዎችም እንደነበሩ ይታወቃል። እንዳው የነበረው ነገር ይህንን ይመስላል ለማለት ያክል ነው እኛ የምናጋራቸው። ግን እጅግ በጣም ድንቅ የሆነ በጣም በርካታ ነገር የሚያሳይ ነው። እስቲ በቀጣይነት ደግሞ ድሮን ጋር እንሂድና ይሄ እንግዲህ ድሮን ምናልባት የዘመኑ የጦርነት አብዮት በሚል ሁሉ ነው የሚጠቀሰውና የተለያዩ የድሮን አይነቶች እንዳሉ ይታወቃል። በተለይ አድቫንስድ የሚባሉት እስከ 42 ሰዓት ቆይታ ያደርጋሉ ነው የሚባለው በአየር ላይ። ለምሳሌ ይሄ ግሬ ኤግል ግሎባል ሃውክ የተሰኙት እንደዛ እንደሆነ ተመልክቻለሁኝ። በርቀትንም በተመለከተ በነገራችን ላይ በሳተላይት ኮሙኒኬሽን ሲሆን 1850 ኪሎ ሜትር ርቀት ድረስ መከታተል የሚያስችላል። በጣም የተለያዩ እንትኖች ናቸው በነገራችን ላይ ያሉት። በግራማቸው መጠናቸው በነገራችን ላይ ብዙ ነው ወስነው የተወሰነ እንደው እንድትከታተሉ ያህል ይሄንን ያቀረብኩት። ክቡራትና ክቡራን እንግዲህ አሁን ደግሞ የምንገኘው ምናልባት እችን አውሮፕላን ምናል እንደምታውቋት አላቅም ሊቀመንበር መንግስቱ ኃይለማርያም ግንቦት 13 ቀን 1983 በወጡበት ወቅት ከኢትዮጵያ በኮበለሉበት ወቅት በዚች ፕሌን ነበረ የሄዱት። እንግዲህ እሳቸው ይዘው የሄዱት ሰው ተመልሰው ወደ ኢትዮጵያ መጥተውም በኋላ ደግሞ በስላሴ እንዳሳለፉ ይታወቃል። በጣም አገሬም ብለው በዚህ እድሜ አልወጣም ብለው ማለት ነው። እንግዲህ አሁን ኮሎኔል መንግስቱ ኃይለማርያም ጓድ ሊቀመንበሩ አሁንም በዚምባብዌ ሀራሬ ነው የሚገኙት። እንግዲህ ይህቺ ፕሌን እሷ ነች ለማለት ያክል ነው። ዛሬ 9ኛ ዓመቱ የኢትዮጵያ አየር ኃይል የተከበረ ያለበት ቀን በመሆኑ እንደዚህንም እግረ መንገዳችንን እናሳያችሁ ብለን ነው። አብራችሁ ቆዩ። ክቡራትና ክቡራን እንግዲህ አብራችሁን ስላላችሁ በጣም ከልብ ነው የምናመሰግነው። እንዳው በነገራችን ላይ በጣም ድንቅ በሆኑ ካሜራዎች እየተቀረጸ እንደነበረ ተመልክቻለሁኝ። የአዲስ ምንጭ ሰዎች ደግሞ እቺን እንድታያክል ነው ያጋራኋችሁ። በቀጣይነት የምንመለከተው ደግሞ ጆኒቲ የአዲስ ምንጭ የምንጊዜ ሜጀር በአጥንት ቀጣዩን አየር ኃይላችን የሚለውን በጣም በድካም በእውነት ከልብ ማመስገን እፈልጋለሁ። ኢትዮጵያ ታመሰግናችኋለች። እንደዚህ ባላችሁ አቅም በሙያችሁ በሁሉ ነገር አጋር ሆናችሁ ለማለት ነው። በዚሁ ነው የምንሰራበት። ድንቅ የሆነ የሙዚቃ ክሊፕ ቀጥሎ አብረን እንድንመለከት በአክብሮት እጠይቃለሁ። ይህንን ላይክ አለማድረግ መቼስ ምን ማለት እንደሆነ አላውቅም። አብረን እንቆይ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን እያልን ነው የምንከታተለው። እስኪ ወደ ጆኒቲ። ዛሬ ሀገራችን ከምን ጊዜውም በላይ የማይደፈር በደም የተገነባ አገር የሚጠብቅ ግንባር ቀደም አስተማማኝ የሀገር መከላከያ ሰራዊት ገንብታለች። ሺህ ጊዜ ገጥመውን ሺህ ጊዜ እንዳሸነፍናቸው ከዚህ በኋላም ለጠላቶቻችን ያለን ምክር ደጋግማችሁ ማሰብ አለባችሁ። የኢትዮጵያ መከላከያ ሰራዊት እንኳን ዛሬ ትናንትም አልተሸነፈም። አንደኛው መጠበቅ ነው። መጠበቅ ብቻ ሳይሆን ሁለተኛው ደግሞ ነፃ ሀገር የበለጸገ የሚፈራ በየጊዜው ብቅልም እያሉ የሚፈታተኑን እዛም እዚህም እየተፈራገጡ የእነሱን መሳሪያ ሆነው የሚያገለግሉ ኃይሎችን መዋጋት ተቀዳሚ ተግባራችን ሊሆን ይገባል። ማንም ብድግ ብሎ አያስብም። አሁን ያለንበት ተዋጊ አውሮፕላኖቻችን ጥሩ ናቸው። ትራንስፖርት አውሮፕላኖቻችን ጥሩ ናቸው። ሰው አልባ አውሮፕላኖችን ታጥቀናል፣ ጥሩ ነው። የሳይበር ሴኩሪቲ አቅማችን ጥሩ ነው። እኛ እያለን ሰማዩ አይጣስም ነው። ነበልባል የፈጃ አየር ኃይላችን ለእኛ ክብራችን አየር ኃይላችን ነው ኩራታችን አየር ኃይላችን ማንነታችን አየር ኃይላችን ነው ድንበራችን አየር ኃይላችን የአገር ኩራት ብራችን የምጠብቀው ከምንም በላይ እንደናችረ የአገር ምሰሶ ከዳር እስከ ጋር ዘብ የቆምክላት እናት ኢትዮጵያ ባትህ እንደ ታላት ሁሌም ትሁናት። የኢትዮጵያ ኩራት አየር ኃይላችን ከምንም በላይ ነው ለእኛ ለሀገራችን።
የክፉልኝ ብሎ እንደምር ተነሳ ማንም አይመልሰው አንዴ ከተነሳ ሚስቴን ልጅ ሳይል ቃል ገብቶ ለናገሩ በሰው አራት ሄዷል ጀግና ከድንበሩ በራሪው አንበሳ ሰሜን ላይ አገሳ የምስራቁ አንበሳ መታ ያገሳ በራሪው አንበሳ ምዕራብ ላይ አገሳ የደቡብ አንበሳ መታ ያገሳ ነበልባል የፋታል አየር ኃይላችን ለእኛ ክላችን አየር ኃይላችን ብርታችን አየር ኃይላችን ማንነታችን አየር ኃይላችን ድንበራችን የፋቻል አየር ኃይላችን ለእኛ ግብላችን አየር ኃይላችን ውረታችን አየር ኃይላችን ማንነታችን አየር ኃይላችን ድንበራችን እኛ እያለን ሰማዩ አይጣስም ነው።